አይ እኔ እንደዛ አይደለሁም እኔ ምንም አይኖሮ ምናምን የሚሉ ሴቶች ውሸታቸው። ሴቶች ይኸውልህ አጭር አልወድም፣ መላጣ አልወድም፣ ቦርጫም አልወድም ምናምን የሚሉት ውሸት ነው። በመጀመሪያ ደረጃ እኛ አሁን የምንኖረው አይነት አኗኗር እንድንኖር አድርጎ እግዚአብሔር የፈጠረን አይመስለኝም። ከእንቅልፍ እንደተነሳ ምግብ፣ ከዛ ምሳ፣ ከዛ መክሰስ፣ ከዛ እራት፣ ጨጓራችን በጣም አደጋ ላይ እኮ ነው ያለው። ቀኑን ሙሉ እየፈጨ ነው። እግዚአብሔር እንደሱ አድርጎ አልፈጠረው። ልብ ነው ቀኑን ሙሉ የሚረጨው እንጂ ጨጓራ እረፍት ይፈልጋል። ለዚህ እኮ ነው ስለማታቆም ነው የምትተኛው። ስትተኛ እኮ ነው ትንሽ ጨጓራ እረፍት የሚያደርገው። ወንድ ጫካ ሄዶ አድኖ አምጥቶ ፊዚካሊ ራሱ ስትሮንግ የሆነ ወንድ ለዛ ነው። ለምን ወንድ መሆኑ የሚሰማው ቤተሰቡን ሲመግብ ሲያይን። ወንድ ከራሱ ይልቅ ልጆቹ፣ ሚስቱ፣ ቤተሰቡ በጠቅላላ ጥሩ ሲለብሱ፣ ጥሩ አይነት ኑሮ ሲኖሩ፣ ፊታቸው ሲያበራ ወንድ እንደሆነ ይሰማዋል። እንደዛ ካላደረገ እኮ ወንድ አይሰማው። ራሱ እየለበሰ ራሱ ጥሩ መኪና እየነዳ ልጆቹና ሚስቱ አመዳም ሆና ከታየ ሰውየው ፌል አድርጓል። የአባት ትክክለኛ ማንነቱ የሚታየው በልጆቹና በቤተሰቡ ነው። ለቤተሰቡ ፕሮቫይድ ካላደረገ ካቃተው ወድቆ ይነሳል። ወንድ ልጅ ጊዜ ነው የሚፈልገው። ወንድ ልጅ ነገሮች እስኪመጡለት ድረስ ረጅም ጊዜ ይወስድበታል፣ ግን ያመጣታል። ወንድ ምንጭ ብቻ ሳይሆን ደግሞ ወንድ ፕሮቫይደር ነው። ወንድ ቤተሰቡን ፕሮቴክት የሚያደርግ ነው። እዚህ ነው ሴቶች ጠንከር ያለ ጎበዝ የሆነ ጥሩ ገንዘብ ያለው ስራ የሚሰራ ሰው ከሆነ ነው የሚያገቡት እንጂ መልኩን አይቶ አያገቡትም። ወንድሞች ደግሞ የሚሸወዱት እንደዛ ነው። ፍሪዝህን አሳምረ ከረባትህን አድርገ ምንም የታክሲ የለኝም ካልካት ዝንጀሮ ነው የምትመስለው። ኢሚዲየትሊ ሴቶች 2 ሰከንድ ነው የሚፈጃቸው ስታስጠላ። ኢሚዲየትሊ ዝንጀሮ መስለ ነው የምትታየው። በጣም የሚያስጠላ አልወድም የሚሉት መላጣ የተባለ ሰው በጣም ይገርማቸዋል። አሁን እግዚአብሔር ረድቶኝ 70 ሚሊዮን ብር አካውንቴ ላይ አሁን አስገብቼ ደስ አይልም መላጣ። ሴቶች ይኸውልህ አጭር አልወድም፣ መላጣ አልወድም፣ ቦርጫም አልወድም ምናምን የሚሉት ውሸት ነው። እሷ ወሬ ናት። ፕሮቫይደር ከሆንክ ያንተን ቁመት አይታያቸው። እውነቴን እኮ ነው ብላቸው። እግዚአብሔር እንደሱ አድርጎ ስለፈጠረ ሴቶች የሚያስቡት በምንድን ነው? ልጆቼን እኔን ከአደጋ ይከላከላል ወይ፣ ሳንቸገር ያኖረናል ወይ፣ ስለ ልጆቿ ገና ያልወለደቻቸው ልጆች ሁሉ ነው የምታስበው። ፕሮቴክት ያደርገኛል ወይ፣ ከእሱ ጋር ስኖር የተጠበቅኩ ነኝ ወይ ብላ እንጂ የምታስበው ያንተን ሽቶ እዛ ተቀባው፣ መስሪያ ቤት ተቀባው። ሴቶች እንደሱ አያስቡም። ወንድሞች ሚስጥር እየነገርኳቸው፣ ቤተሰቡን ቀጥላይ አርቆ የሚያኖር ልጆቹ ምንም ሳይቸገሩ በትክክል ዘና ብሎ የሚማሩ ከሆነ ምንም ይሁን ያምራል። ሲያምር ለሴቶች ድሃ አያምር። ወቋትችን አይ እኔ እንደዛ አይደለሁም እኔ ምንም አይኖሮ ምናምን የሚሉ ሴቶች ውሸታቸው። እግዚአብሔር የፈጠረውን አፈጣጠር ነው መነግራቸው። ወንድ ምንድን ነው? ፕሮቫይደር ነው፣ አቅራቢ ነው፣ አምጪ ነው፣ አባት ነው። እግዚአብሔር አባት ስንል የምንፈልገውን ሁሉ የሚያቀርብልን አባት ማለት ነው። እግዚአብሔር ኤልሻዳይ ማለት ምንጫችን፣ ሶርሳችን፣ የበረከት ምንጭ፣ የጤንነት ምንጭ፣ የነገር ሁሉ ምንጭ ነው ማለት ነው። የአባትነትን ድርሻ እየነገርኳችሁ። ወንድ የተባለ ሁሉ እግዚአብሔር አባት እንደሆነ ነው የሚያውቀው፣ ሳይወልድም ሳያገባም። አባትነት ከማግባት ጋር ብቻ የተገናኘ አይደለም፣ ከአይደንቲቲ ጋር የተገናኘ ነው። ዘር አለ ውስጡ። ከሴቷ አይደለም ዘር የሚመጣው። እግዚአብሔር አባት እየተባለ ያለበትን ሁኔታ እንድታውቁ ነው። ስለዚህ አንድ ሰው ከምድራዊ አባቱ ጋርም ትክክለኛ የሆነ ሪሌሽን ሊኖረው ይገባል። ሌላው ልንገራችሁ፣ በሕይወታችሁ ያለውን በረከት ሁሉ የሚያረጋግጥላችሁ አባት አፊርም ያደርጋል። እናታችሁ ከምትመርቃችሁና አባታችሁ ከሚመርቃችሁ የአባታችሁ ይበልጣል። እናታችሁ ስትወዳችሁ ነው ጥሩ። ያዕቆብ የአባቱን አፈርሜሽን ከወሰደ በኋላ ነው ሄደው። በኮሮናውን ኦልሬዲ ገዝቷል፣ ወስዷል። ብለሲንጉን ግን ተቀብሏል። እሱ ደግሞ ልጆቹን በሙሉ ጠርቶ እያንዳንዱን እጅ እየጫነ ብለስ አድርጓል። የሆነ ጊዜ እንዲያውም አቀያይሯል። ሰውየው እኮ በራሱ ላይ ብቻ አይደለም፣ ማን ምን እንደሚሆን በስፒሪት የሚረዳ ሰው ነው። ለአባትህ ስጦታ ይዘህ ሄደህ ለምን ካልሲ አይሆንም ብለስ አድርገኝ መንገዴ እንዲቃና። እግዚአብሔር ኦቶሪቲን በአባት ውስጥ ስላስቀመጠ ማለት ነው። እዚህ ጋር ከአባታችሁ ጋር የተጣላችሁ፣ የተኮራረፋችሁ፣ ቂም የያዛችሁ ከአባታችሁ ይልቅ አደጋ ውስጥ ያላችሁት እናንተ ናችሁ። በፍጥረት 27-26 የአባት ድምፅ ትንቢታዊ ነው። ፋዘርስ ቮይስ ኢዝ ፕሮፌቲክ። ብዙ ሰዎች ህይወታቸው ፌል ያደረገው የአባት አፈርሜሽን ስለሚያስፈልጋቸው ነው። አባቱ ይስሐቅም ልጄ ሆይ ወደ እኔ ቅረብ ሳመኝም አለው። ወደ እርሱም ቀረበ ሳመውም፣ የልብሱንም ሽታ ሸተተ፣ ባረከው፣ እንዲህም አለ የልጄ ሽታ እግዚአብሔር እንደባረከው እርሻ ሽታ ነው። እግዚአብሔርም ከሰማይ ጠል ከምድርም ስብ የእህልም የወይንንም ብዛት
ይስጥህ። አሕዛብም ይገዙልህ፣ ሕዝብም ይስገዱልህ። ለወንድሞችህ ጌታ ሁን፣ የእናትህም ልጆች ይስገዱልህ። የሚረግምህ እርሱ ርጉም ይሁን፣ የሚባርክህ ብሩክ ይሁን። አባቶችንም እኮ በአዲስ ኪዳን ልጆቻችሁን አታስመርሩ ይላል። አሁን ስለ ምድራዊ አባት የማስተምራችሁ ስለ ሰማይ አባትን በደንብ እንዲገባችሁ። ያዕቆብን ያዕቆብ ያደረገው ረሃቡ ሆኖ ሳለ በረከቱን ያጸናለትና እንዲህ ልክ እንደተባረከ ለዘላለም እንዲቀር ያደረገው የአባቱ ብለሲንግ ነው። አባት ወደ ልጆቹ መመለስ አለበት። ላይፍ ህይወትን ሊናገርባቸው ይገባል። ፍቅር ሊሰጣቸው ይገባል። ኢንቲሜት ሊሆን ይገባል። ከዚህ የተነሳ ሶፍት ነን፣ ለመከራ ሶፍት ነን። ከአባት ጋር ያደገ ሰው ብታየው ቻሌንጅ ለማድረግ ነገሮችን ለማለፍ ኮንፊደንስ ይሰጠዋል። ኢየሱስ መጥቶ ሲገባ ነው እኔ ፍርሃት፣ ተስፋ መቁረጥ፣ ሴንሲቲቭ መሆን ከኔ ላይ ተነሳ። መጥቶ ግጥም ያደርገዋል። ያ የተወሰደብህን ነገር በሙሉ ይወስዳል። ኤፌሶን 3:14 ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት በፊት እንበረከካለሁ። for this reason grasping the greatness of this plan by which Jew and Gentiles are joined together in Christ I bow my knee ምንድነው የሚለው? ያኛው the father of glory ነው የሚለው። all families ፋሚሊ ሁሉ ከሚሰየምበት በአብ ፊት፣ አባትነት ሁሉ ከሚሰየምበት በአብ ፊት እንበረከካለሁ። ጌታ ኢየሱስ እንዴት እንጸልይ ብለው ጠየቁ። በሰማያት የምትኖር አባታችን ሆይ፣ ፈቃድ በሰማይ እንደሆነች በምድር ትሁን። our father እንግሊዝኛ who art in heaven our father አባታችን ሆይ፣ my provider my source my protector። እግዚአብሔርን እንደ አምላክ ማወቅ ሌላ ነው። እግዚአብሔርን እንደ አባት ማወቅ የተለያየ ነው። ዳዲ አባቴ፣ አባዬ፣ አባባ። እናት ሁል ጊዜ ሲርብህ ትሰጥሃለች፣ ስትወድቅ ታነሳለች፣ እንባህን ትጠርግልሃለች፣ ፍቅርን ትሰጥሃለች። አባት እንደሱ አይደለም። እየወደክ እያየ አፍንጫ ከመሬት ጋር እየተጋጨ እያየ ዝም ይልሃል። ከእናትህ ያነሰ ስለሚወድ ሳይሆን በገዛ እግሮች ቆመ እንድትሄድ ስለሚፈልግ የእናት አቅፎ መሳምና የአባት በጥፊ ማለት ተመሳሳይ ፍቅር ነው። የሚገባ ስታድግ ነው። ትልቅ ሰው ስትሆን የአባት ከዲሲፕሊን ጋር ነው ሰው መሆን እንዳለብህ። ተመተህ ስትመጣ እሱም ደግሞ ይመታሃል። አባት እናትህ ልጃ ስትል አንተ ወንድ አይደለህ እንዴ ተደብድበህ ትመጣለህ ብሎ በጥፊ ደግመሃል። ስለዚህ አይወድህም ማለት አለ። እግዚአብሔር አባት ነው እንጂ እናት አይደለም፣ አያባብልም። እንደ እናትም ሆነ አሳደግከኝ የሚለው መዝሙር እንጂ መጽሐፍ ቅዱስ አይደለም። ጭራሽ እግዚአብሔር የእናት ባህሪ የለውም። እግዚአብሔር ሊያባብል ፍጥፍጥ ስትል ነው እንጂ የሚያየው እግዚአብሔር። ንስር አሞራ ልጇን መጀመሪያ የምሰራው እሾህ፣ ከእሾህ ቀጥሎ የተሰባበረ ድንጋይ፣ ከተሰባበረ ድንጋይ እንደ መስታወት አይነት እንዳል እያለ ሶፍት እየሆነ መጨረሻ ላይ ጥጥ ነው የምታደርገው። ሳይዙ ሲጨምር ጥጡ ይነሳል። ሳይዙ ሲጨምር እየወጋው ስለመሄድ ግዴታ ምን ይሆናል? ይወጣል። ከወጣ በኋላ ግን ወደ ተራራ ትወስደዋለች። ከተራራ ላይ ተወረውረዋለች። መሬት ሊመታ ሲል ከስር ገብታ ተነሰዋለች። መጨረሻ ላይ የንስር አሞራ ከመብረር ውጭ ምንም አማራጭ የላትም። የሆነ ጊዜ እጭ ብላ ትበራለች። አንዳንዶቻችሁን እግዚአብሔር እንደዛ እያደረገ ከሴጣንና ከእግዚአብሔር እግዚአብሔር በሚወዳቸው ሰዎች ላይ ጨካኝ ማን ነው ብትሉኝ እኔ 100% እነግራቸዋለሁ፣ እግዚአብሔር ነው። ሴጣን ሊያጠፋ ነው፣ እግዚአብሔር ግን ሊያበር ነው። አንዳንዶቻችንን እግዚአብሔር ምን እንደሚያደርግ ልንገራችሁ። ጨካኝ ነው የሚሆነው አንተ ውስጥ ያለው እንዲወጣ። ያሰቃያል፣ ያስለቅሳል፣ መከራ ያብላል። አስባችሁታል? ጌታ ኢየሱስ የጸለየው ጸሎት ተሰምቶ ቢሆን ኖሮ እግዚአብሔር አብሺ ብሎት ቢሆን ኖሮ አባት ሆይ ብትወድስ እቺ ጽዋ ከኔ ትለፍ፣ አታልፍ። የተወለድከው ለመሞት ነው። አባት ሆይ ጦር በዚህ ሊገባ በወንበዴ እጆች አሳልፈ ልሰጠኝ፣ የዓለምን ሁሉ ኃጢአት ሊሸከም። አንዳንዶቻችሁ አሁን ያላችሁበት የህይወት ፈተና የምታልፉበት መንገድ በጠቅላላ እግዚአብሔር ጨካኝ ስለሆነ ሳይሆን አባት ስለሆነ ነው። እንተ ላይ ያለው ዓላማ ከሁሉ በላይ ፈተና ከበዛብህ ከሁሉ በላይ ትልቅ አሳይመንት አለብህ ማለት ነው።